ሰላም ቤተሰብ ሃይ ጋይስ በዛሬው ቪዲዮ ቴሌግራም ተጠቃሚ የሆነ ማንኛውም ሰው ማወቅ ያለባቸው ብዬ ያሰብኳቸውን መሰረታዊ የሆኑ ብዙ ሴቲንግ አለው ቴሌግራም 9 መሰረታዊ የሆኑ ነገሮችን አሳያችኋለሁ። እነዚህ 9 ሴቲንጎች በተለይ የቴሌግራም አካውንታችን ሃክ እንዳይደረግ ወይንም የቴሌግራም መረጃችን በቀላሉ ማንንም ሰው ገብቶ ማየት እንዳይችል አሊያም ደግሞ ስልካችንን አስቀምጠን ብንሄድ ማንንም ሰው ገብቶ ዝም ብሎ እንደፈለገ ከሌላ ሰው ጋር ቻት ስናደርግ የነበርነውን የተጻጻፍነውን ሜሴጅ ገብቶ ማየት እንዳይችል ፕራይቬሲያችንን የምናስጠብቅበት እንዲሁም አንድ ቪዲዮ ፋይል ወይንም ፎቶ ከአንድ ሰው ወደ ሌላ ሰው ስንልክ በምን አይነት መልኩ ነው መሆን ያለበት የሚለውን በደንብ አሳያችኋለሁ። ስለዚህ ተከታተሉ። ለዩቲዩብ ቻናላችን አዲስ የሆናችሁ ሰብስክራይብ አድርጉ፣ እንዲሁም ኮሜንት እና ላይክ ማድረጋችሁንም እንዳትረሱ። አሁን ቀጥታ ወደ ቪዲዮ እንግባ፣ እንጀምር። የመጀመሪያ የሚሆነው ቴሌግራም አፕሊኬሽናችንን በፓስኮድ ወይንም በፓስወርድ ማሰር ነው። ስለዚህ ስንገባ ፓስወርድ አስገብተን መግባት አለብን። ይህ ካልሆነ ማንኛውም ሰው ደርሶ መግባት ይችላል። ቴሌግራማችን ነክቶ ከማን ጋር ቻት እንዳደረግና ምናምን በቀላሉ ማየት ስለሚችል ስለዚህ ይሄን ማስተካከል አለብን። ስለዚህ 3 ነጠብጣቦችን ነክተን ወደ ሴቲንግ እንሄዳለን። ያው ሴቲንግ ሚል ከታች ላይ ያለ ሴቲንጉን ንኩ። ፕራይቬሲ ኤንድ ሴኩሪቲ የሚለውን እነካለን። ያው ፕራይቬሲ ኤንድ ሴኩሪቲ ፓስኮድ ሎክ የሚል አለ 1 2 3 ሶስተኛ ላይ ፓስኮድ ሎክ የሚለውን ታገኛላችሁ። ስለዚህ ኦፍ ነው። አሁን ኦን እናደርገዋለን። ኦን ስናደርገው እንደዚህ ነው። ኢኔብል ስናደርገው ፓስኮድን ኢኔብል ስናደርገው እንደዚህ አይነት እንትን ያሳያል ማለት ነው። ዝም ብሎ መግባት አንችልም። ማንንም ሰው ዝም ብሎ አይገባም። ስለዚህ ከታች ኢኔብል ፓስኮድ የሚል አለ። ኢኔብል ፓስኮድ አሁን ማንኛውም ሰው ቴሌግራም አፓችን ገብቶ እንዳይብን የሆነ ፓስወርድ እናስገባለን። ስለዚህ 1 2 3 4 ብዬ እኔ ለእናንተ ለማሳየት ስለሆነ እንዲህ ብዬ ላስቀምጠው እቀይረዋለሁ። ስለዚህ 1 2 3 ድገሙ ነው የሚለው። ስለዚህ አሁን ሴት አድርገናል። ቼንጅ ፓስኮድ መቀየር ስትፈልጉ ቼንጅ ፓስኮድ ሚል አለ። ስለዚህ ቼንጅ ፓስኮድ የምትለውን ነክታችሁ መቀየር ትችላላችሁ። አንሎክ ዊዝ ፊንገር ፕሪንት እቺ በጣም መሰረታዊ ነች። አንሎክ ዊዝ ፊንገር ፕሪንት በፊንገር ፕሪንት ወይንም በፌሳችን የሚከፍትልን ከሆነ ቴሌግራም ስልካችን የያዝ ነው። እቺን ኦን አድርጉ። ማትፈልጉ ከሆነ ኦፍ አድርጉ፣ የምትፈልጉ ከሆነ ኦን አድርጉ። አውቶ ሎክ ኢን 5 ሚኒትስ በምን ያህል ጊዜ ነው እንዲዘጋባችሁ የምትፈልጉ? ለምሳሌ ቴሌግራም እየተጠቀምነ ከወጣን በምን ያህል ደቂቃ ነው እንዲዘጋ የምንፈልገው? ስለዚህ ቾይዞች አሉ። ክሊክ አድርገን 1 ሚኒት ዲሴብል ምናምን ይላል። ስለዚህ 1 ሚኒት በቂ ነው ብላችሁ ካሰባችሁ 1 ሚኒት፣ 5 ሚኒት ከሆነ 5 ሚኒት፣ 1 ሆር ከሆነ 1 ሆር። ለምሳሌ እኔ 5 ሚኒት ብዬ ልውጣ። ስለዚህ ቴሌግራም ስጠቀም ቆይቼ በወጣሁት በ5ኛው ደቂቃ እንዲዘጋልኝ ነው ማድረገው። ከዛ በኋላ የሚገባ ሰው ማንኛውም ሰው ፓስወርዱን እኔ ያስገባሁትን የሚያውቅ ሰው ብቻ ነው የኔን ቴሌግራም አፕሊኬሽንን ከፍቶ ማየት የሚችለው ማለት ነው። ስለዚህ ዳን ብዬ እወጣለሁ። ያው ከእንግዲህ በኋላ ዝም ብሎ ማንም አይገባም ማለት ነው። መጨረሻ ላይ አልፈልግም ፓስኮድ አልፈልግም ብላችሁ ካሰባችሁ ተርን ፓስኮድ ኦፍ ሚላለ። ስለዚህ ይሄን ነክታችሁ ተርን ፓስኮድ ኦፍ አር ዩ ሹር ዩ ዋንት ቱ ዲሴብል ዮር ፓስኮድ ብሎ ይጠይቃችኋል። እርግጠኛ ከሆናችሁ ተርን ኦፍ ብላችሁ መውጣት ነው። ግን አስፈላጊ ስለሆነ አሁን እንደዚህ ካንሰል ብላችሁ ውጡ። ስለዚህ ፓስኮድ ማሰር አለባችሁ ቴሌግራም አፕሊኬሽናችሁን። የመጀመሪያው ይሄ ነው። በጣም ጥሩ። ስለዚህ ሌላው ደግሞ አስፈላጊ የሆነ ሴቲንግ ላሳያችሁ። በጣም ጥሩ የሆነ ሴቲንግ ላሳያችሁ ነው። ቀጣዩ ሴቲንግ ኢንቫይቴሽን ሊንክ ነው። ኢንቫይቴሽን ለምሳሌ ኢንቫይት ሊንክ የሆነ ግሩፕ ላይ ሄዳችሁ እናንተ ሳታውቁ የሆነ ግሩፕ ላይ ዝም ብላችሁ ማትፈልጉ ግሩፕ ላይ አላስፈላጊ የሆነ ግሩፕ ላይ አድ አድርጎ ወይንም ኢንቫይት አድርጋችሁ ታገኙታላችሁ። ስለዚህ እሱን ለመከላከል የምናደርገው ምንድነው? ማንኛውም ሰው ዝም ብሎ እንደፈለገ አድ እንዳያረጋችሁ ከፈለጋችሁ እቺን ነጠብጣቡን ነክተን እንገባለን እንደቀድሞ። አሁንም ወደ ሴቲንግስ ኤንድ ፕራይቬሲ ነው የምንሄደው። ስለዚህ ሴቲንጉን ነክተን ሴቲንግስ ኤንድ ፕራይቬሲ የሚለውን እንፈልጋለን። ያው ሁለተኛ ላይ ነው የምታገኙት። ፕራይቬሲ ኤንድ ሴኩሪቲ የሚለውን እነካለን። ከዛ በኋላ ምንድነው የምናደርገው? ኢንቫይት የሚለውን እንፈልጋለን። ያው ኢንቫይትስ እዚህ ጋር ታያላችሁ መጨረሻ ላይ ኢንቫይትስ የሚላለ ኤቭሪባዲ ነው የሚል አሁን እኔ። ስለዚህ ኢንቫይትስ የሚለውን ክሊክ አድርጋለሁ። ሁካን አድሚ ማን ነው አድሚ ያድርገኝ? ኤቭሪባዲ ሁሉም ሰው አሁን ለኔ መላክ ይችላል። ለምን ሴቲንጉ ኤቭሪባዲ የሚለው ላይ ነው የሆነው። ኤቭሪባዲ ሆኖ ግን ለምሳሌ ኤቭሪባዲ አድ ያድርገኝ ችግር የለውም ብላችሁ ካሰባችሁ
የከሌ የሚባል ሰው ግን አድ እንዳያደርገኝ ብላችሁ ኢንቫይት እንዳያደርገኝ ብላችሁ ካሰባችሁ አድ ኤክሴፕሽንስ የሚለውን አድ ዩዘርስ ብላችሁ እንደዚህ ነክታችሁ ገብታችሁ ያን ሰው እዚህ ጋር ሪስትሪክት ማድረግ ትችላላችሁ ማለት ነው። ሌላ ማይ ኮንታክትስ የሚል አለ። ማይ ኮንታክትስ ላይ ስታደርጉ ማይ ኮንታክትስ እኛ በስልካችን የመዘገብናቸው ሰዎች ብቻ ናቸው እኛን ኢንቫይት ማድረግ የሚችሉ ብላችሁ ካሰባችሁ ይሄን አድርጉ። ነገር ግን ሁሉም ስልክ ላይ የተመዘገበ ሰው አያድርግም። ሶ ኤክሴፕሽናሎች አሉ ኤክሴፕሽናል የሆኑ ሰዎች አሉ ብላችሁ የምታስቡ ከሆነ አድ ኤክሴፕሽንስ ብሎ እዚህ ጋር ይጠይቃችኋል። ለምሳሌ ኦልዌይስ አለው ፕሪሚየም ዩዘሮች አድ ያድርጉኝ ችግር የለውም ብላችሁ የምታስቡ ከሆነ ፕሪሚየም ዩዘርስን ፍቀዱ። ኔቨር አለው በፍጹም አትፈቅዱ ሰዎች ካላችሁ ደግሞ እነዚህን ኔቨር አለው የሚለውን ክሊክ አድርጋችሁ ከዛ ማትፈቅዱትን ሰው እንደዚህ መርጣችሁ እንትን ማለት መከልከል ትችላላችሁ ማለት ነው። ስለዚህ ኖባዲ ላይ ስታረጉ ማንኛውም ሰው እናንተን የሆነ ግሩፕ ላይ አድ ማድረግ አይችልም። ሶ አድ ማድረግ ቢፈልግም ሪስትሪክትድ ስላደረጋችሁ ምንድነው የሚያደርገው? ቅድሚያ ይጠይቃል። ስለዚህ ኢንቫይቴሽን ሊንኩ ይደርሳችኋል። የእናንተ ፍቃድ መልካም ፍቃድ ከሆነ ብቻ ነው እናንተ አይታችሁ ቴሌግራም ቻናሉ ጠቃሚ ግሩፑ ጠቃሚ ከሆነ አስተማሪ ከሆነ ትቀበላላችሁ። ከዛ ውጭ ግን ማንም ሰው አድ አያደርጋችሁም። ስለዚህ ኖባዲ የሚለውን ክሊክ አድርጋችሁ ትወጣላችሁ ማለት ነው። ስለዚህ አሁን እናንተን ማንኛውም ሰው ወስዶ የሆነ ግሩፕ ላይ የሆነ ቻናል ላይ አድ ማድረግ አይችልም ማለት ነው። ኦኬ ሁለተኛው ይሄ ነው። ሶስተኛ የሚሆነው ደግሞ ሚውት ነው። ሶ ሚውት ይሆን ለምሳሌ የሆነ ግሩፕ ፈልጋችኋል አድ አድርጋችኋል ወይንም ጆይን አድርጋችኋል በራሳችሁ ፍላጎትም ይሆን ግን ብዙ መረጃዎችን ቶሎ ስለሚጭኑ ኖቲፊኬሽኑ ይረብሻችሁ ይሆናል። ስለዚህ እንዳይረብሻችሁ የምናደርግበት ዘዴ ነው። ፎር ኤግዛምፕል ለምሳሌ እዚህ ጋር አጋጣሚ የተገኘውን ሸገር ኤፍኤም አለ። ስለዚህ ይሄን ክሊክ አድርገን እንገባለን። ልክ ሸገር 102.1 የሚረብሻይ ከሆነ ሚውት ምትላለች እቺን ሚውት ማድረግ እንችላለን። ሶ ሚውት ፎርኤቨር የምትሉ ከሆነ እነዚህ እንትኖች አሉ። ለምን ያህል ጊዜ ነው እናንተ ሚውት ማድረግ የምትፈልጉት ነው የሚለው። ይሄ ሚውት ፎር ለምን ያህል ጊዜ ነው? ለ30 ደቂቃ ብቻ ነው? ለምናምን ነው? ለምን ያህል ጊዜ ነው ሚውት የምታደርጉት? ሶ ፎርኤቨር ከሆነ ሚውት ፎርኤቨር የምትለዋን እቺን እንደዚህ አድርጋችሁ ሚውት አድርጋችኋል። አሁን ኖቲፊኬሽን ሳውንዱ አይረብሻችሁም። ኖቲፊኬሽኑ ይደርሳል ግን አይረብሻችሁም፣ ሳውንዱ አይረብሻችሁም ማለት ነው። ስለዚህ ይሄን በማድረግ ተጠቀሙ። ሊቭ ቻናል የሚለው ደግሞ ጭራሽ ይሄን ቻናል አልፈልግም መልቀቅ አለብኝ የምትሉ ከሆነ ሊቭ ቻናል የሚለውን ነክታችሁ መውጣት ትችላላችሁ ማለት ነው። ሌላኛው በጣም ጠቃሚ ነው ብዬ ማስበው ምንድነው ፋይል ቪዲዮ ፋይልም ሊሆን ይችላል ፎቶ ፋይል ስንልክ ቴሌግራም ኮምፕረስ ያደርገዋል፣ ይቀንሰዋል ኳሊቲውን። ስለዚህ ኳሊቲውን እንዳይቀንሰው እኛ የቀረጽነውን ቀጥታ እንዲያደርሰው ወይንም በኤችዲ ኳሊቲ እንዲያደርሳቸው ለማድረግ ከፈለግነ ለምሳሌ የሆነ ፋይል ልኬ ላሳያችሁ። ኦኬ ለምሳሌ ለጉቫቴክ ቦት ነው ምልከው። ሶ አታች ፋይል ምትላለች ሜሴጅ ከምትለው ከታች ላይ ገብቼ አታች ፋይል አድርጋለሁ። ከዛ ለምሳሌ እቺን ፋይል ነው መላክ የምፈልገው እኔ። እቺን ፋይል ሰሌክት አደረኩኝ። ሰሌክት ካደረኩ በኋላ 3 ነጠብጣቦች አሉ። እነሱ ነጠብጣቦችን እንደዚህ ነክቼ ሴንድ አሴ ፋይል ኤችዲ ሴንድ አሴ ፋይል። ስለዚህ ኤችዲ ፎርማት ይሁንልህ እንዳይቀነስ ማለት ነው። ስለዚህ ጊዜ ይወስድብኛል እንጂ እቺን ሴንድ አሴ ፋይል ብዬ እቺን ክሊክ ሳደርጋት ልክ በኤችዲ ኳሊቲ ይልክልኛል ማለት ነው። ልክ እንደዚህ ልኮ ጨርሶልኛል። አሁን ሄዶ የሚገባው በኤችዲ ኳሊቲ ነው ማለት ነው። ሶ ኤችዲ ኳሊቲ መሆኑን ያሳያል። እንደዚህ ማድረግ እንችላለን። ሰላም ቤተሰብ፣ በዛሬው ቪዲዮ ቴሌግራም ተጠቃሚ ኦኬ እንደዚህ አድርጎ ያደርስልናል ማለት ነው። ኦኬ ሶ እንመለስ። አሁንም ሌላ ነገር ላሳያችሁ። አሁንም እዚሁ ሴንድ ፋይል ላይ ሳንወጣ ለምሳሌ የሆነ ቪዲዮ እንልካለን እንልካለን ይሄን ቪዲዮ እንልካለን። የሆነ ሰው ለመላክ ፈልገናል። ለምሳሌ ለጉቫቴክ ቦት ነው መላክ እንፈልገው። ስለዚህ እዚሁ ገብተን አታች ፋይል ሚለውን እንነካለን። አሁንም ያው እቺንኑ ፋይል እቺን 28 ሰከንዷን እቺን ክሊክ አድርጋለሁ። ከዛ እዚህ ጋር አድ ካፕሽን ምትላለች ከታች። ስለዚህ ታይም ስታምፕ እንጨምርበታለን ማለት ነው። ታይም ስታምፕ ማለት ምንድነው? ለምሳሌ ይሄ አሁን የመረጥኩት 0 ከ28 ሰከንድ ነው። 0 ደቂቃ ከ28 ሰከንድ ነው። ስለዚህ ከ10ኛው ሰከንድ ጀምሮ እንዲመለከት ብዬ ካሰብኩኝ ልክ እንደዚህ አድርጌ 0.10 ሰከንድ አድርጌ ጽፋለሁ። ስለዚህ ከ10ኛው ሰከንድ ጀምሮ ይከፍትላታል ማለት ነው። ስለዚህ ይሄ ታይም ስታምፕ ይባላል። እንደዚህ አድርጌ ስልክላት ያው እንደዚህ ሆኖ አሁን ቪዲዮውን ሰውየው ሲከፍተው ቀጥታ የሚያገኘው የሚከፍትላት
ከ10ኛው ሰከንድ ጀምሮ ነው ማለት ነው። ልክ ዩቲዩብ ላይ ነበረ ይሄ የተለመደው፣ አሁን ግን በቴሌግራም ቻናላችንም ይቻላል ማለት ነው። ሶ በዚህ መልኩ መላክ እንችላለን። አሁንም ሌላ አስፈላጊ የሆነ እዚህ ፋይል ስንልክ ለሰዎች ፋይል የምንልክ ከሆነ ሜሴጅ ስኬጁል ማድረግ እንችላለን። ለምሳሌ ይሄ ፋይል ነገ 8 ሰዓት እንዲደርስልኝ ነው የምፈልገው ብዬ ካሰብኩ ለሆነ ሰው ስልክ ሰዓት መጠቀም እችላለሁ። ለምሳሌ እኔ በምፈልገው ሰዓት እንዲደርሳቸው ነው ማድረግ የምፈልገው። ሶ ስኬጁል ይባላል። ስኬጁል ለማድረግ ያው እንደዚህ ለምሳሌ ቺን ፋይል አሁንም ሰሌክት አደረግኩ። ሰሌክት ካደረግኩ በኋላ ቺን ሴንድ ብትለዋ እንደዚህ ጫና አድርጌ ይዛለሁ። ስኬጁል ሜሴጅ ምትል ትመጣለች። ስኬጁል ሜሴጅ ብዬ ልክችን እንደዚህ አድርጋለሁ። ቱዴይ ነው የምትፈልገው ወይስ ነገ ነው? ለነገ ከሆነ ኖቬምበር 9 ሳንዳይ ነው ይላል። ስለዚህ ሳንዳይ ነው የምፈልገው ብዬ ካሰብኩ ሴንድ ኦን ኖቬምበር አት 14:03 ብሎ ያስቀምጥልኛል ማለት ነው። ስለዚህ እኔ በምፈልገው ሰዓት መላክ እችላለሁ። በዛን ሰዓት ብቻ ነው ሰውየው የሚያገኘው ማለት ነው። ስለዚህ በዛ ሰዓት ነው የሚላክላት። ኦኬ ይሄ ነው። እኔ ኦፍ በሆንም ባልሆንም ኦንላይን በሆንም ባልሆንም ችግር የለውም። ስለዚህ በዚህ ሰዓት ያደርሰዋል ማለት ነው። ኦኬ ሶ አሁን ሴንድ ማለት ብቻ ነው የሚቀራችሁ። ሴንድ አድርጉ። ሌላ እዚሁ ሳልወጣ ማሳያችሁ ምንድነው አስፈላጊ የሆነ ሴቲንግ ነው። ይሄም ሴንድ ዊዛውት ሳውንድ። ለምሳሌ አንዳንድ ሰው የእናንተ ግሩፕ የምትልኩት እና የእናንተ ግሩፕ የሚልከው ሜሴጅ ኖቲፊኬሽኑ ሲገባ ድምፁ እየረበሸው ከሆነ ቴሌግራም ቻናላችን ግሩፓችንን እየለቀቀ ይወጣል። ስለዚህ ሊቭዝ ቻናል እያሉ እንዳይወጡብን ምንድነው የምናደርገው? ሴንድ ዊዛውት ሳውንድ የምትለዋን ይቺን ሴንድ ዊዛውት ሳውንድ ይቺን ነክተን አሁን ዊዛውት ሳውንድ ነው ይሄ ኖቲፊኬሽን ሲገባ ዊዛውት ሳውንድ ነው የሚገባ። አሁን ገብቷል። ሶ ግን ዊዛውት ሳውንድ ነው የሚገባ ቢኮዝ ኖቲፊኬሽን የለውም ማለት ነው። ኖቲፊኬሽን ሳውንድ የለውም። ሶ በዚህ መልኩ ነው ዊዛውት ኖቲፊኬሽን መላክ የምንችለው ሳውንድ ማለት ነው። ኦኬ ይሄንም ተጠቀሙ። ሌላ ጥሩ ሴቲንግ ነው ብዬ ማስበው ምንድነው አሁንም እዚሁ ኖቲፊኬሽን ላይ ገብተን ለሆነ ሰው ለምሳሌ እኔ የሆነ ቦታ ላይ ሁኜ ቦታ ቢጠፋብኝ ያለውበት ቦታ እና ሰዎቹ መጥቶ እኔን እንዲወስዱኝ ከፈለኩ ቴሌግራም ላይ ሁኜ ሎኬሽኑን መላክ እችላለሁ። ስለዚህ ሃው ቱ ሴንድ ሎኬሽን የምትለውን ላሳያችሁ። በጣም ይሄ ጠቃሚ ነው። የትኛውን ቦታ ለምሳሌ ሌላ ሀገር ውጭ ሀገር ሆናችሁ አሜሪካ ኦር ኤኒ ኢሮፒያን ካንትሪ ሄዳችሁ ቦታ ቢጠፋባችሁ እዛው ሆናችሁ ምንድነው የምታደርጉ? እዚህ ጋር ትገባላችሁ። የምትልኩላትን ሰው ስም ትመርጣላችሁ። ከመረጣችሁ በኋላ አታች ፋይል እንደቀድሞ እዚህ ጋር ስትነኩ ጋላሪ ዋሌት ፋይል ሎኬሽን የሚላለ። ስለዚህ ሎኬሽን የሚለውን ክሊክ እናደርጋለን። ልክ ሎኬሽን የሚለውን ክሊክ ስታደርጉ ያው እንደዚህ እኔ አዲስ አበባ ስለሆነ ከአዲስ አበባ ብሎ አመጣልኝ እንጂ ልክ በዚህ መልኩ መላክ እንችላለን። ሶ አሁን ምንድነው የምናደርገው? ቀጥታ ሴንድ ሴሌክት ሎኬሽን የምትለዋን እቺን ነክተን እንደዚህ እንልካለን ማለት ነው። ስለዚህ ቀጥታ እዛኛው ሰውየው ይደርሳል። እቺን ሎኬሽን ይዞ መጥቶ ይወስደናል ማለት ነው። እዚህ ነው ያለው ምናምን መባባል ይቀራል ማለት ነው። ስለዚህ እናንተ ተጠቃሚ መሆን መቻል አለባችሁ። ይሄን ሁሉ በሚለው ነው እኔ ይሄን ማሳያችሁ። ይሄንን አድርጉ ልክ በዚህ መልኩ ማለት ነው። ሌላ በመጨረሻ ላይ ቱ ስቴፕ ቬሪፊኬሽን ቢኖራችሁ በጣም መልካም ነው። ቱ ስቴፕ ቬሪፊኬሽን ስልካችን ቢጠፋ በየትኛውም ሰዓት ሰው ቴሌግራም አፕሊኬሽናችንን ከፍቶ እንደፈለገ እንዳይገባ ምንከለከልበት፣ ስልካችን ቢጠፋ ሌላ ስልክ ገዝተን ሙሉ መረጃ ዲሌት እንዳያደርጉብን የምናደርግበት ሲስተም ነው ቱ ስቴፕ ቬሪፊኬሽን። ሶ ይሄን ኢኔብል ለማድረግ ሴቲንግ ላይ እንገባለን። ሴቲንግ ላይ ገብተን ፕራይቬሲ ኤንድ ሴኩሪቲ የሚለውን እንገባለን። ሶ የመጀመሪያው ቱ ስቴፕ ቬሪፊኬሽን አሁን ለምሳሌ የኔ ኦፍ ነው የሚለው ለእናንተ ለማሳየት ነው ኦፍ ያደረኩኝ እንጂ የኔ ኖርማሊ ኢኔብልድ ነው። ቱ ስቴፕ ቬሪፊኬሽን እጠቀማለሁ። ስለዚህ አሁን ቱ ስቴፕ ቬሪፊኬሽን የምትውላን ይችን ኦፍ ኦን አድርጓት። ልክ እንደዚህ ቱ ስቴፕ ቬሪፊኬሽን ዩ ካን ሴት ኤ ፓስወርድ ዛት ዊል ቢ ሪኳየርድ ዌን ዩ ሎጊን ኦን ኤ ኒው ዲቫይስ ኢን አዲሽን ቱ ዘ ኮድ ዩ ጌት ቪያ ኤስኤምኤስ ብሎ ይጠይቀናል። ስለዚህ ሴት ፓስወርድ እንላለን። ሴት ፓስወርድ ብላችሁ ለምሳሌ የምትፈልጉትን 1 2 3 4 5 6 ነው የሚያስፈልገው። ልክ እንደዚህ ያደርጋችሁ ክሬት ፓስወርድ የሚለውን ክሬት አድርጉ። ያው ክሬት አድርገናል። ድገሙ ይላል 1 2 3 4 5 6 አሁንም አረጋግጡ። ፓስወርድ ሂንት አስገቡ ይላል። ለምሳሌ ብትረሱ የሆነ ሂንት አስገቡ ይለናል። 1 2 3 የሚለው ሂንት ይሆነኝ 1 2 3 4 5 6 ብዬ እንዳስገባሁ ለማወቅ ቁጥሮችን እንዳተጠቀምኩ ሂንት ይሰጠኛል። ብረሳ ማለት ነው። ቢጠፋብኝ አያስገባችሁም። በነገራችን ላይ ይሄን ከራሳችሁ አያስገባችሁም። ሶ ካልፈለጋችሁ ስኪፕ በሉ። እቺ ስኪፕ ምትላለች። ግን ሂንት እንዲሰጠኝ እፈልጋለሁ ካላችሁ ሂንት አስፈላጊ ነው። እቺን 1 2 3 ብዬ ቁጥር እንዳስገባሁ እንዲያስታውሰኝ ሴንድ ላለው። ስለዚህ አሁን
you can set a recovery email to be able to reset your password and restore access to your Telegram account። ስለዚህ ኢሜይላችሁን አስገቡና ያስገባችሁትን ፓስወርድ መዝግቡ እንዲይዝላችሁ ወይንም ለመቀየር ምስትፈልጉ አንድ ነገሮች ለማድረግ ይታወቅማችኋል። ይሄን አድርጉ ይላል። ኦኬ መተውም እንችላለን ማስገባትም ትችላላችሁ። ከዛ two step verification enabled ሆኗል ማለት ነው። ምንድነው እናንተ ኢሜይላችሁን አስገብታችሁ ጨርሱ ማለት ነው። ስለዚህ ኢሜይል አስፈላጊ ነው ግዴታ እያለ ነው እዚህ አስገቡና ጨርሱ። ይሄ በጣም ጠቃሚ ነው። two step verification ምንም ያው ስልካችን ሌባ ይወስደውም አይባልም ይወስደዋል እና two step verification ካለው ግን ምንም አያደርገው ምንም ማለት ነው። ስለዚህ አስፈላጊ ነው ይሄ የሚለውን ውሰዱ። ስኪፕ ልበለው እኔ ፓስወርድ ሴት ይላል። ሪተርን ቱ ሴቲንግስ ብዬ እመለሳለሁ። ቼንጅ ፓስወርድ መቀየር ስትፈልጉ ቼንጅ ፓስወርድ፣ ዲሴብል ፓስወርድ ምናምን ለምሳሌ እኔ ዲሴብል ፓስወርድ ይሄን two step verificationን ኦፍ ማድረግ ከፈለኩ ዲሴብል ፓስወርድ ብዬ are you sure you want to disable your password ምናምን ይላል። በዚህ መልኩ እንትን በሉ ተጠቀሙ። ስለዚህ የዛሬ የቴሌግራም ሴቲንግ ትምህርታችን ይሄን ይመስላል። ይህ ቪዲዮ የሰራነው ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ላይክ እና ኮሜንት አድርጉ። ያልገባችሁ ነገር ካለ ስለ ቴሌግራም መጠየቅ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡ። በርግጥ ለአንድ ወር ያክል ከዩቲዩብ ርቄ ነበረ። አሁን ወደ ተመልሻለሁ ወደ ስራ እንሰራለን። ጠይቁን እንመልሳለን። አንዳንድ ጥያቄዎችን እያየሁ ነበረ ለነሱ ምላሽ ይዤ እመጣለሁ። ከዚህ በፊት ለሰራኋቸው ቪዲዮዎች ቴሌግራም ቻናል በተለይ ቴሌግራም ቻናል how to create ቴሌግራም ቻናል how to create ቴሌግራም ቦት how to create ቴሌግራም ግሩፕ እና የመሳሰሉ ነገሮችን ከዚህ በፊት የሰራሁት ቪዲዮ አለ። እሱን ገብታችሁ እዩ። ያሁኑ ግን ለማንኛውም ሰው የሚሆን ለቴሌግራም አካውንት የሚሆን ቪዲዮ ነው ይሄ አሁን የሰራ ነው። ሁሌም እንድትከታተሉ ጋብዛችኋለሁ። ሰብስክራይብ፣ ላይክ እና ኮሜንት ማድረጋችሁ እንዳትረሱ። ቻው ቻው።